አሁን እዚህ ምሳ እየበላሁ ያው ዝም ብሎ ቲቪ ምናምን እንትን ያደርጋል ራን ያደርጋል እና ቲቪ ላይ የሆነ ኒውስ አይቼ በጣም እንደው ይህን እስቲ ከእናንተ ጋር እንደው መወያየት ፈልጌ ነው ቶሎ ብዬ እስቲ እንትን ልበል ብዬ የመጣሁትና ምን የሚል ኒውስ ላይ ቢቢሲ እንትን እንደ ዶክሜንታሪ ብሎ ብሊች የሚያደርጉ እንደ አፍሪካ እንትን ናይጄሪያ ውስጥ ስለ ናይጄሪያ ነው። የናይጄሪያ ሴቶች ቆዳቸውን ብልጭ እያደረጉ እንደዚህ እንዲሆን እንደዚህ እንዲቀላ መድኃኒትና መድኃኒቱ በጠቅላላ አሁን ቼክ ራሱ እዛ ላይ ትንሽ ነው ያየሁትና ኢሌጋል የሆኑ መድኃኒቶችን እየተጠቀሙ በዛ ላይ ደግሞ ምን ጀምረዋል? ልጅ ሲወልዱ አሁን እኮ ራሳቸው ላይ ብቻ አይደለም ልጆች ላይ ይቀባል፣ ክሬም ነው ይነፋል። በዛ ላይ ምን ማድረግ ጀምረዋል? ልጅ ከመወለዱ በፊት ሆድ ውስጥ እያለ ቆዳው እንዲቀላ ተብሎ ደግሞ ይወሰዳል። ወይ ጉድ! ምን ይሄ እኮ ምን መሰላችሁ እኮ እንትን ጭንቅላታችን ተሞልቷል። እንትን አድርገውናል። እንደነሱ ካልሆንን ወይ ደግሞ እኛን የሚመስል ሰው የበታች ነው። ራሳችንን ቆመን ስናይ በመስታወት ስናይ የምንመኘው ያንን ነው ማለት እኮ ነው። የምንመኘው እንደው ቀልቼ እንደነሱ ሆኜ እንደነሱ ፀጉሬ ረዝሞ እንደነሱ ቆዳዬ ቀልቶ እንደነሱ አፍንጫዬ ሰልካካ ሆኖ በእኛ ጋም አለ ስናድግ ግማሽ ውበት ቅላት ይባላል። አሁን እንደዚህ አይነት ከለር ሲኖር በጣም አሪፍ ነገር ነው። ደግሞ እውነተኛ ዲስክሪሚኔሽን አለ። እውነተኛ ዲስክሪሚኔሽን እና ከለሩ የጠቆረ እኛ ሀገር እንኳን ራሱ አይ ዶንት ኖ ብሊቺንግ ምን ያክል እኛ ጋር እንደተስፋፋ እስቲ አሁን እባካችሁ እና እስቲ ትነግሩኛላችሁ ምን ያክል እየተደረገ እንደሆነ ለመቅላት። እኔ አይ ኩድ ኖት ቢሊቭ ኦኬ ከዚህ በፊት ስለ ፀጉር በጣም ብዙ ውይይቶች ላይ ተካፍያለሁ። ብዙ ነገሮች ላይ ከዛሬ 25 ዓመት ጀምሮ ምን ያክል የሚያመጣው ለስከል በሽታ በጣም ብዙ አይነት ካንሰሮች እየፈጠረ እንደሆነ ይሄ ማጣበቂያው ይሄ አብሮ ውስጥ የሚነፋው ኬሚካሉ እሱ በጣም ከረጅም ጊዜ በኋላ ካንሰር፣ የቆዳ ካንሰር፣ የስከል ካንሰር እስከሉን የሚበሳ አይነት ሁሉ ነገር ሊፈጠር እንደሚችል ብለን ብዙ ዲስከሽን ተነስቶ እንወያይ ነበር። ግን ብዙ እህቶቻችን ትጠቀማላችሁ። ለምን እንደሆነ ገብቷቸዋል። ኦልሬዲ አስተሳሰባችንን ጠምዘውታል። እኛ ፀጉራችን ዞማ ሆኖ ረጅም ሆኖ እንትን ካልሆነ ቆንጆ አይደላችሁም። የነሱ ዓለም ውስጥማ ጭራሽ መቀጠር አይቻልም። ስራ ምለው ደህና ስራ፣ አሁን የቢሮ ስራ እንደዚህ ደህና ቦታ ስራ ፀጉራችንን የነሱን አይነት ማስተኩሰን አስረዝመን አስቀጥለን እነሱን ማስመሰል አለብን እንጂ አፍሮ ፀጉር አድርጎ አፍሮ ማለት አፍሉንት ነው። አፍሉንት ማለት ደግሞ እንደ መጥፎ ነገር ነው። መጥፎ ነገር የኛ ገጽታ የኛ ተፈጥሮ እኮ ነው። እኛ ፀጉራችን ከርዳዳ አፍሮ ነን። ቆዳችን ጥቁር ነው ወይም ብራውን ነው እንጂ ቀይ ነጭ አይደለንም። እና እንደነሱ መምሰል ማለት በጣም መብላት እስኪያቅተኝ ድረስ በጣም ይከብዳል። እንዲህ ደግሞ ይሄ ነገር ለነሱ እንደ ምግብ ነው። በነሱ ሀገር ውስጥ አሁን የኛ ቢቢሲ እና ማለት ዌስተርን ውስጥ የሚተላለፈው ቢቢሲ እና አፍሪካ ውስጥ የሚተላለፈው ቢቢሲ አንድ አይነት አይደለም። ለአፍሪካ፣ ለኢትዮጵያ፣ ለኢንተርናሽናል ቢቢሲ ብሎ የሚያቀርቡት አለ አይደል? እሱ አይደለም እነሱ ሀገር ቢታየው አድቨርታይዝመንቱ፣ ዜናው ይለያል። ሁሉ ነገር የተለየ ነው። ምክንያቱም እዚህ የሚያሳዩትን ለእናንተ አያሳያችሁ። እዚህ የሚያሳዩትን አፍሪካ ውስጥ አያሳዩ። በመካከል ስፖርት፣ ትልቅ ስፖርት ሱፐር ቦል ወይ ዩኤፋ ካፕ ወይ ምናምን ተብሎ በመካከል ልክ ብሬክ ሲመጣ የኛ ልጆች ዝንብ ፊታቸው ላይ የወረራቸው ውሃ ከቆሻሻ የቦይ ውሃ፣ የዝናብ ውሃ ወይ የጎርፍ ውሃ እየቀዱ ሲጠጡ ብሬክ ላይ ያመጣሉ። በመካከል ጋፕ ላይ ያ ሁሉ አዶን በመቶ ሺህ የሚቆጠር በሚሊዮን የሚቆጠር ህዝብ የሚያየው ትልቁ ስፖርታዊ እንትን ላይ የኛ ፊት ሲመጣ ዝንብ የወረረው ቆሻሻ ውሃ እየጠጣ ያንን ነው በመካከል የሚያመጡት።
እና ያንን እያየን ያንን ዝንብ የወረረውን ፊት መምሰል አንፈልግም። ያንን የድህነት እንትን መምሰል አንፈልግም። ለዛ እኮ ነው በመጽሐፎቻቸው፣ በፊልሞቻቸው፣ በትምህርት ቤት ውስጥ ትምህርት ላይ በማንኛውም አይነት ነገር ውስጥ የእኛን ገጽታና እኛን የሚመስል የበታች አድርገው ወይ ደግሞ የመጥፎ ነገር አድርገው ስለሚያቀርቡ ከዛ ለመላቀቅ እኮ ነው። ወደን እኮ አይደለም፣ ጭንቅላታችን ውስጥ ሰርተውበታል። እና ስቲል የምናስበው እኛ ስቲል ሀበሻ ይባለው ጠቅላላ የሚያስበው እንደዛ ነው። በመቅላቴ ተቀጠቆረው። እኔ እናቴ ጥቁር ነች፣ ስለዚህ እኔ እናቴን እኮ እንትን ልል ነው የበታች ነች ብዬ ላስብ ነው የወጣሁበትን አካል። በጣም ነው የሚያሳዝነው እውነት። እኔ እንዲህ አይነት ነገር ሳይ ምንድነው ማድረግ ያለብን እኛ? ምንድነው እሱ ማድረግ ያለብን? እንዲህ አይነት ነገር አንስተን መናገር አለብን። ኦኬ ባለቤቴ እኔ ፀጉሯን እንትን አድርጋ ተፍሸላ አድርጋ ስትመጣ ወይ ብትመጣ ምንድነው ማለት ያለብኝ? እንዴት ነው ቢሄቭ ማድረግ ያለብኝ? ዋው ዩ ሉክ ናይስ ወይ ደግሞ ዛሬ በጣም ነው አምረሽ የመጣሽ ነው ካለ አሃ ስለዚህ ይህን ፀጉር ሁሌ ማድረግ አለብኝ ማለት ነው ብላ የምታስበው። ወይ ደግሞ ሜካፕ ቀብታ ራሷን በተቻለ መጠን አቅልታ ወደ ቀይ እንትን አድርጋ ስትመጣ እኔ ኢንካሬጅ ካደረኳት ወይም ደግሞ በጣም ታምሪያለሽ ሚስቴ ስለሆነች አለ እህቴ ጓደኛዬ ማንኛው እንዲህ ብለን ከእንትን ካልናቸው ኢንካሬጅ ካደረግናቸው ዳትስ በቃ ዳትስ ዘ ፎርም ብሎ የሚያምኑት። ዋናው ኃላፊነቱ ያለው ተመልካቹ ላይ ነው። በዚህ ላይ ግን ማወቅ ያለብን አንድ ነገር አለ። ሴት ልጅ ስታጌጥ ወይ ደግሞ ሴት ልጅ ስትል ሴቶች ምን እንደምን ለወንድ አይደለም። በጣም ብዙ ጊዜ እኮ ለወንድ አይደለም ለራሳቸው ነው። ሴት ልጅ ለራሷ ነው የምታጌጠው። ከዛ ሌላኛው ሴት ጋር ነው የሚተያዩት። አይኖ እሷ ምን አደረገች እሷ እንደዚህ ያደረገች ነው እንጂ ከዛ እናንተ አንድ ብቻ አፍርሜሽን ትፈልጋ ኮንፈርሜሽን ማለት ወይ ባላችሁ ወይ ቦይፍሬንዳችሁ ወይ ወንድማችሁ ወይ ብቻ አንድ ወንድ ዋው ዛሬ አሪፍ ነሽ ዛሬ ደግሞ ተለይተሻል ካለ በቃ ያ ኮንፈርሜሽን በቂ ነው በወንዱ ሳይድ። ሌላው ከሴት ጋር ነው ፉክክሩ ያለው። ሴት ለሴት ነው አይደል እንዴ? ይሄ ግን በጣም በጣም መጥፎ ነገር። እያንዳንዳችን በተፈጥሮ እናምራለን፣ ውብ ነን። ኦኬ ጭንቅላታችን ውስጥ የሰሩብንን ነገር ማወቅ መጀመር አለብን። ለምንድን ነው እሱ እንደዚህ መስዬ መታየት ፈለግኩት? ለምንድን ነው እሱ እኔ ፀጉሬ መርዘም ያለበት? ለምንድን ነው መርዘም ያለበት? ለምንድን ነው እሱ የእነሱ ስለረዘመ? ያኮ ኮኬዥያኖች ናቸው፣ ዩሮፓያኖች ናቸው፣ ወይ ኤዥያኖች ናቸው። እኛ አይደለንም። እኛ መካከል ሚክስ እንትን አለ። ረጅም ፀጉር ያለው፣ አጭር ፀጉር ያለው አለ፣ ከርዳዳ አለ፣ ዞማ አለ። እዳዝ ማተር እያንዳንዳችን እናምራለን። ይሄንን መቀበል ለመጀመር መናገር አለብን። ዝም ብሎ እንደዚሁ አይደለም። አሁን እንዳልኳችሁ ራሱ ህብረተሰቡ በጣም ወሳኝነት አለው። ተመልካቹ ምን ነው ዛሬ ፀጉር ቢቀርብሽ ኖሮ ፀጉሩ አያምርብሽም ማለት አይደለም፣ ግን አንቺ አይደለሽም። ሌላ ሰው እኮ ነው መስለን የምንታየው። ያ ፀጉር እኮ ይወልቃል አይደል እንዴ? መውለቅ አለበት። አሁን አንዳንድ ሰዎች አሉ በፍጹም በቃ ከሜካፕና ከእንትን መላቀቅ አይፈልጉ። ምክንያቱም እውነተኛውን ራሳቸውን ማሳየት አይፈልጉም ለህብረተሰቡ፣ ለሶሳይቲው። ያ ደግሞ መሆን የሌለበት ነገር ነው። እኛ ራሳችንን መቀበል ካልቻልን በፍጹም ቁንጅና አይደለም። ሌላ ነገር ሰክቶ ከለርን አጥፍቶ ራሱ እንትንን ኬሚካል ቀብቶ ሌላ ነገር መስሎ መታየት። ይሄ የኔ ኦፒኒየን። ጉድ ላክ